እግዚአብሔር ብርሃን ነው ብለን ካልን እግዚአብሔር የሌለበት ህይወት ጨለማ ነው። የጨለማ ህይወት ደግሞ የግምት ህይወት ነው። የጨለማ ህይወት ደግሞ የድንግዝግዝ ህይወት ነው። እርግጠኛ ህይወት የሚመሩ ሰዎች እግዚአብሔር ያላቸው ሰዎች እንጂ ብር ያላቸው ሰዎች አይደሉም። ወዳጆቼ ህይወት ያማረ የሚሆነው ህይወት የተባረከ የሚሆነው ህይወት ከምታዩት ባለፈ ትርጉም ያለው የሚሆነው ትርጉም ያለው የህይወት ሁሉ ወደብና የህይወት ሁሉ ምንጭ የሆነው እግዚአብሔር ያለበት ህይወት ብቻ ነው። እግዚአብሔር የሌለበት ነገር ሁሉ ጨለማ ነው። እግዚአብሔር ብርሃን ከሆነ እግዚአብሔር የሌለበት ህይወት ሁሉ ጨለማ ነው። እግዚአብሔር የሌለበት ትዳር ጨለማ ነው። እግዚአብሔር የሌለበት ሀብት ሸክም ነው። እግዚአብሔር የሌለበት ሩጫ ሁሉ ከንቱ ድካም። እግዚአብሔር ያለበት ነገር ብቻ ነው የእርግጠኛ ህይወት። ሰው በጨለማ ይኖራል ማለት በግምት ይኖራል ማለት። ሰው በጨለማ ይኖራል ማለት በዳሰሳ በድንግዝግዝ ይኖራል። ሰው እርግጠኛ ሆኖ መኖር የሚችለው በህይወቱ እግዚአብሔር ሲኖረው ብቻ፣ ኢየሱስ ሲኖረው ብቻ ነው። ለዚህ ነው እኛ አማኞች በልጁ በክርስቶስ ኢየሱስ ከማመናችን የተነሳ ዛሬ ላይ ቆመን ዘላለምን እርግጠኞች ነን። ከሞት እንዳመለጥን እርግጠኞች ነን። ከጨለማ ወደሚደነቅ ብርሃን እንደገባን እርግጠኞች ነን። ሞተን እስክንሄድ ድረስ አንጠብቅም። ዛሬ በምድር ላይ እየተመላለስን ባለበት በዚህ ሰዓት እንኳን ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው አልፏል፣ ሁሉ አዲስ ሆኗል ተብሎ እንደተጻፈ ክርስቶስ የተሞላ ህይወት ያለው ወይም እግዚአብሔር ያለው ሰው እርግጠኛ የሆነ ህይወት ነው የሚኖረው። የግምት ህይወት አይኖርም። የዝም ብሎ የመውጣት የመግባት ህይወት አይኖርም። ስለዚህ እግዚአብሔር የሌለበት ህይወት ብለን ነው ዛሬ የምንካፈለው። እግዚአብሔር ብርሃን ከሆነ እግዚአብሔር የሌለበት ህይወት ጨለማ፣ እግዚአብሔር ፍቅር ከሆነ እግዚአብሔር የሌለበት እሱ የሌለበት ህይወት ሁከትና ጥላቻ፣ ጠብና ክርክር የሞላበት ህይወት። ሰው በሰላም የሚኖረው ሰው በደስታ የሚኖረው በቤቱ ኩንታል ሙሉ ጤፍ ስላለው አይደለም፣ በአካውንቱ ብዙ ብር ስላለው አይደለም። እግዚአብሔር ፍቅር ነው ካልን እግዚአብሔር የሌለበት ህይወት ሁሉ ጠብና ክርክር ነው። የማያባራ ጠብ፣ የማያባራ ክርክር፣ የማያባራ ለቅሶ ያለበት ህይወት እግዚአብሔር የሌለበት ህይወት። ሰው እግዚአብሔር ባለበት ህይወት ውስጥ ሁልጊዜ አዲስ በሆነ የፍቅር ግለት ልቡ እየቀለጠ መንፈሱ እየተነቃቃ እግዚአብሔርን እጆቹን ከፍ አድርጎ እያመለከ ወራትና ዓመታት ዘመናትና ቀናት እንዴት እንደተቆጠሩ ሳያው አንዳንዶች በሞላ ኪሳቸው ረጅም ሌሊት ሲያሳልፉ እግዚአብሔር ባለበት ጉድለት ውስጥ ግን ሌሊቱ ሁሉ አጭር ነው። ምድረ በዳው የረፍት ነው። እግዚአብሔር ባለበት ቦታ ምድረ በዳው ጥላ ነው። ሐሩሩ ሁሉ ምንጭ ነው። እዚህ እግዚአብሔር ፍቅር ነው ካልን እሱ የሌለበት ሁሉ የጠብና የክርክር ህይወት ነው። እግዚአብሔር ህይወት ነው ካልን እርሱ የሌለበት ሞትና ጭንገፋ ነው። መስሏችሁ ይሆናል፣ መስሎክ ይሆናል፣ መስሎሽ ይሆናል። እግዚአብሔር በሌለበት የሰበሰባችሁት የሰበሰብሽው የደረስክበት ወይም ደግሞ የምታስበው ነገር ከቤቱ ወጥተህ ከሐሳቡ ርቀህ በብዙ የህይወት አቅጣጫ በሚመስል የህይወት ጎዳና ነገሮችን ስታጠበጥብ መስሎክ ሊሆን ይችላል። ነገር ግን አንድ ነገር እነግርሃለሁ፣ እግዚአብሔር የሌለበት ህይወት መደምደሚያው መፍረስና ሞት ነው። ሰው ከእግዚአብሔር ጋር ሲሆን ነው በህይወት የሚኖረው። ሰው ከእግዚአብሔር ጋር ሲኖር ነው እየለመለመ የሚሄደው። ወዳጆቼ ዛሬ እግዚአብሔር ጋር በመሆናችሁ፣ ዛሬ በእግዚአብሔር ጉባኤ በመገኘታችሁ፣ እሱ በተሰየመበት እሱ ከፍ ባለበት ስሙ በሚጠራበት መንፈሱ በሚፈስበት ጉባኤ በመገኘታችሁ እናንተ እንዴት የተባረካችሁ ናችሁ። እናንተ ለዚህ ነው እግዚአብሔር ባለበት ቦታ እንደ መገኘት ያለ ድንቅ በረከት የለም። እግዚአብሔር ያለበት ህይወት ሞትና ጭንገፋ የለበትም። ይህንን ስናገር አሜን እንድትሉ የምፈልገው በህይወታችሁ ብዙ ክርክርና ተግዳሮት ሊኖር ይችላል። ዛሬ ግን መንፈስ ቅዱስ በዚህ ቃል አማካኝነት የሚነግራችሁ አንድ ጉዳይ፣ እግዚአብሔር ባለበት ቦታ ሞትና ጭንገፋ የለበትም። አሜን ይባላል። ይኸው ዛሬ ማለዳ እንደዚህ ትንቢት እናገራለሁ በህይወታችሁ ላይ 2015 ምንም አይነት ሞትና ጭንገፋ ያገኛችሁ። ወይኔ ያገኘኛል የሚል ሰው ካለ ክልትው ማለት ይችላል፣ የራሱ ጉዳይ ነው። እኔ ግን ፕሮግራሜን ስላልጨረስኩኝ፣ እኔ ግን እግዚአብሔር በእኔ ላይ ያለውን ዓላማ ስላልጨረሰ በጌታ በኢየሱስ ስም በዚህ ዓመት ጭንገፋ አያገኛቸው፣ ሞት አያገኛቸው። እግዚአብሔር ሰላም ነው ብለን ካልን እሱ የሌለበት ህይወት ሁሉ ማዕበል ነውጥ ነው፣ ሁሌ ምጥ ነው፣ ሁሌ ጭንቅ ነው። አርፈው ያረፉ፣ አርፈው ያሳረፉ፣ ተዘልለው የሚያዘልሉ፣ ተሻግረው የሚያሻግሩ እነዛ ሰዎች እግዚአብሔር ያላቸው ሰዎች ወዳጆቼ፣ አብርሃም እግዚአብሔር ወገን ሆነው እግዚአብሔር ወገን ሆነው ቤተሰብ ሆነው እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ጤና አለው። እግዚአብሔር ያለው በረከት አለው። እግዚአብሔር ያለው ደስታ አለው። እግዚአብሔር ያለው ጥበቃ አለው። ሰይጣን በጆሮአችሁ ምንም የላችሁም እያላችሁ ሊሆን ይችላል። ስትሄዱ ስትወጡ ስትገቡ ያላችሁን ነገር እያስቆጠረ በዜሮ እንደቀራችሁ ሊነግራ
ሊመስላችሁ ይችላል። ዛሬ ግን የእግዚአብሔር መንፈስ የሚላችሁ እንደዚህ ነው። እግዚአብሔር ያለው ሁሉ አለው። እግዚአብሔር ያለው ሰው ሁሉ አለው። እሱ አንድ ሆኖ ከሺ ከለላ፣ እሱ አንድ ሆኖ ከሺ መከታ፣ እሱ አንድ ሆኖ ዙሪያችሁን ጥላ ከለላ ነው። እኔ እግዚአብሔር መንፈስ በዋነኛነት የሚናገረኝ በቃሉ በኩል ነው። ትንቢት ወደ እኔ የሚመጣው በእግዚአብሔር ቃል በኩል ነው። እግዚአብሔር በመንፈስ እያለኝ ያለው ነገር እንደዚህ ነው። you are secured, you are protected። በአታካችን አማቲና ፋንታ በኢየሱስም አንተና ቤት የተጠበቃችሁ ናቸው። አንቺና ቤትሽ የተጠበቃችሁ ናቸው። በሰላም ትወጫለሽ፣ በሰላም ትገቢያለሽ። ውስጥሽ ክብር አለ፣ ውጭሽም እሳት አለ። እግዚአብሔር ባለበት ቤተሰብ፣ እግዚአብሔር ባለበት ህይወት፣ እግዚአብሔር ባለበት ቤተ ክርስቲያን፣ እግዚአብሔር ባለበት ትዳር ውስጥ እግዚአብሔር ሰልፉን ለራሱ ምርኮውን ለነሱ እያደረገ ያስደንቃቸዋል። እግዚአብሔር ካለ በህይወታችሁ እንደዚህ ነው የሚሆነው። በአራት አቅጣጫ ሰልፍ ሊኖር ይችላል። እግዚአብሔር ግን ሰልፉን ለራሱ ምርኮውን ለእናንተ ያደርጋል። ይህና ማታካቸቲ እግዚአብሔር ባለበት ህይወት ሰልፉን ለራሱ እያደረገ ምርኮውን ለነሱ ያደርጋል። ምርኮውን ለልጆቹ ያደርጋል። በአራት አቅጣጫ ይመጣሉ። እግዚአብሔር በሰባት አቅጣጫ ይባርካቸዋል። ቃሉን ላከፈወሳቸው ተብሎ እንደተጻፈ እኔ እንደዚህ አያለው። ልትቋቋሙት የማትችሉት የበረከት ጎርፍ ወደ እናንተ ይመጣል። ከብዙ አቅጣጫ ይመጣላችኋል። እግዚአብሔር ባለበት ህይወት የሰልፉ አስተላለፍ ይቀየራል። እግዚአብሔር ባለበት ህይወት ጠላት እንደፈለገ አይደነፋም። እግዚአብሔር ንጉሥ በሆነበት፣ እግዚአብሔር ራስ በሆነበት ቤተሰብ ላይ፣ እግዚአብሔር ገዢ በሆነበት ህይወት ላይ ሰይጣን እንደፈለገ አይቀልድም፣ እንደፈለገ አይፈነጭበትም። ለምን ሲባል ያ እግዚአብሔር አምላክ ያነገሳችሁት፣ ያከበራችሁት፣ ከፍ ያደረጋችሁት እግዚአብሔር ሰልፉን ለራሱ ድሉን ለእናንተ ይሰጣል። ማታካቺና ማቴሌቬ ሰልፉን ለራሱ እየወሰደ ድሉን ለነሱ እሱ በዘመናት መካከል የሸመገለ እንዴት መመከት እንዳለበት የሚያውቅ አማታካቺላፋ እንዴት መመከት እንዳለበት የሚያውቅ፣ እንዴት መመለስ እንዳለበት የሚያውቅ፣ እንዴት ማድረግ እንዳለበት የሚያውቅ እግዚአብሔር ጣልቃ እየገባ ከታሰበላችሁ ወጥመድ፣ ከተዘጋጀላችሁ ቀስት እያስመለጣችሁ ሰይጣን አንድ ዓመት የመከረው ምክር እግዚአብሔር አምላክ በአንድ ደቂቃ ይበትነዋል። ሰይጣን ዓመት የደከመበት በሰከንድ ይበተናል። እግዚአብሔር ባለበት ህይወት ኢነርጂያችሁን ጠላት ለመዋጋት አታባክኑ። አቅማችሁን ሰይጣንን ለመቋቋም ወይም ደግሞ መልስ ለመስጠት አታባክኑ። ምክንያቱም ያ ያኖራችሁት እግዚአብሔር ያኖራችሁት በጣም ብዙ ሰዎች በዚህ ሰዓት ለማኖር የሚሮጡት አንድ ጉዳይ ነው፣ ብር ነው፣ ወርቅ ነው። እናንተ ግን በልባችሁ ያኖራችሁት፣ በቤታችሁ ያነገሳችሁት፣ በህይወታችሁ ያተለቃችሁት በግራና በቀኝ የሚታይ ባለስልጣን አይደለም፣ ባለሀብት አይደለም። እኔ ግን ንጉሴን ሾመዋለሁ እንዳለ ዳዊት ንጉሱን የሾመ ሰው ዘንድሮ እግዚአብሔር ሰልፉን ይወስድለታል። እግዚአብሔር እንደዚህ ይልሻል፣ የቤትሽን ሰልፍ ወሰድኮት፣ ያስጨነቀሽን ወሰድኮት፣ የተገዳደረሽን ወሰድኮት። እሁድ ትንቢታዊ ቃል የምንቀበልበት ቀን፣ እሁድ እግዚአብሔር ምስክሬ ነው። ለረጅም ዓመት ያስቸገራችሁ በዚህ ዓመት በእናንተ እጅ አይደለም፣ በእግዚአብሔር እጅ ይመታል። በእግዚአብሔር እጅ ይመታል። በረከታችሁን የያዘ በእግዚአብሔር እጅ ይመታል። መንገዳችሁን የዘጋ በእግዚአብሔር እጅ ይመታል። በቤታችሁ እናንተ 7 ብትሆኑ በቤታችሁ ዲነር ቴብሉ 8 ቢሆን 8ኛው ላይ እግዚአብሔር ቢኖር በህይወታችሁ ላይ እንደዚህ ነው የሚሆነው። ለልጆቻችሁ አከፋፍላችሁ ታውቃላችሁ። ኬክ ሰጣችሁ ታውቃላችሁ። ከረሜላ ሰጣችሁ ታውቃላችሁ። የሆነ ድርሻቸው ሰጣችሁ ታውቃላችሁ። በቤታችሁ ኬክ የሚወድ ልጃችሁ እሱ ካለ እንደማያስበላችሁ ምታውቁ እግዚአብሔር እንደዚህ ነው። ይሄ በቤታችሁ ያኖራችሁት እግዚአብሔር ከእናንተ ጋር ያለው እግዚአብሔር ድርሻውን ሲወስድ ሰልፋችሁን ይወስደዋል። ምርኮ ለእናንተና ለልጆቻችሁ ይሆናል። እስቲ በደንብ አርጋችሁ አሜን ባሉ። በጣም የሚያስጨንቃችሁ ወደ ጓዳ ስትገቡ የሚያስጨንቃችሁ፣ ወደ ሳሎን ስትወጡ የሚያስጨንቃችሁ፣ በጣም እንቅልፍ የነሳችሁ ነገር ሊኖር ይችላል። የህይወታችሁ ባለቤት የህይወታችሁ ጌታ ዛሬ ማለዳ እንደዚህ ይላችኋል፣ ሰልፋችሁን ወስጄዋለሁ። እናንተ ከፊት አትሆኑም፣ እኔ ከፊት እሆናለሁ። ቃሉ በኩል እግዚአብሔር የማይናገራችሁ ሰዎች በማንም በኩል አይናገራችሁ። እኔ አሁን ለነገ ዲስኮ ሰዓት ካገኘው ገዛለሁ። የድሮ ዲስኮ ዳንኤልም እንደዚህ ብሎኛል። ሰልፉን ዱያ እግዚአብሔር የሌለበት ህይወት በጥፋትና በመፍረስ ነው የሚደመደበው። እግዚአብሔር የሌለበት ሀብት ይሰበሰባል፣ ነገር ግን ይበተናል። እግዚአብሔር የሌለበት ዝና ይወጣል፣ ነገር ግን ይወዳል። ታውቃላችሁ፣ የዚህ ዓለም ሰዎች እንደ ባንዲራ ነው የሚያደርጉን። አዋት ያወጡታል። ባንዲራ ምን የቱንም ያህል ክቡር ቢሆን አዋት ያወጡታል። አያወርዱት፣ እንቅልፍ የላቸው። አዋት ያወጡትን ማታ ያወርዱታል። እግዚአብሔር የሌለበት ህይወት መጨረሻው የታወቀ ነው። እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ጮኝነት፣ እግዚአብሔር የሌለበት የትኛውም ሩጫ ሲደመደም በመፍረስ እና በጥፋት ነው የሚደመደመው። ምክንያቱም የነገር መቋጫ እግዚአብሔር፣ የነገር ዋልታ እግዚአብሔር፣ የነገር መሰረት እግዚአብሔር ነው። እግዚአብሔር የሌለበት ህይወት በአሸዋ ላይ እንደተሰራ ቤት ነው። ጎርፍ መጣ ጊዜ ለተወሰነ ጊዜ ሰላም ይመስላል። ነገር ግን ጎርፍ ሲመጣ
እግዚአብሔር የሌለበት ህይወት የሚደመደመው በጥፋት፣ እግዚአብሔር የሌለበት ህይወት የሚደመደመው በለቅሶ ነው። እግዚአብሔር የሌለበት ህይወት የሚደመደመው በመፍረስ ነው። ወዳጆቼ በህይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። በህይወታችሁ እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። ማዕበል እንኳን ቢኖር ወደብ አለ። ጭንቀት እንኳን ቢኖር ዋስትና አለ። እያልኳችሁ ያለሁት እንደዚህ ነው። እግዚአብሔር ካለ ኪሳራ እንኳን ቢሆን ካሳ አለ። የተወሰነ ልትከስሩ ትችላላችሁ። እግዚአብሔር ግን አንድ በአንድ ይክሳችኋል። አሜን ባል ምንድነው እግዚአብሔር እያለሽ ያለው መሰለኝ? ዛሬ ማለዳ እኔ እክስሻለሁ እያለ ነው። እኔ እክስሻለሁ እያለ ነው። እኔ እክስሃለሁ እያለ ነው። እግዚአብሔር ምን አይነት ነገር ነው? ካሳ አለው እግዚአብሔር። ካሳ አለው እግዚአብሔር። ካሳ አለው የኔ ጌታ የኔ አባት ካሳ አለው። ይክስሻል እግዚአብሔር። ልጅ ከሞተብሽ በሌላ ልጅ ይክስሻል። ብር ከጠፋ እግዚአብሔር እንደገና ያመጣዋል። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ብላ ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር እንደዚህ ይናገርሻል። በተበላሸብሽ ጉዳይ ላይ እኔ እክስሻለሁ፣ እክስሻለሁ፣ እክስሃለሁ፣ እክስሃለሁ፣ አስተካክለዋለሁ፣ አስተካክለዋለሁ፣ ሌላ ተካልሃለሁ፣ ሌላ አመጣልሃለሁ፣ ኒው ብራንድ እሰጥሃለሁ፣ አዲስ እሰጥሻለሁ፣ አዲስ እሰጥሻለሁ፣ የማይዘጋ በር ከፍትልሻለሁ፣ የማይዘጋ በር ከፍታለሁ። እግዚአብሔር ካለ ኪሳራ እንኳን ቢኖር ካሳ አለ። መረሳት እንኳን ቢኖር መታሰብ አለ። መጣል እንኳን ቢኖር መነሳት አለ። መሞት እንኳን ቢኖር በህይወት መኖር አለ። መድከም እንኳን ቢኖር መበርታት አለ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ አይታክቱም፣ ይበራሉ። በኢየሱስም አንድ ሰው አሜን ብሎ ይቀበል። እኔ እያየሁ ነው በመንፈሴ። እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ እግዚአብሔርን ብላችሁ የከሰራችሁ ሰዎች፣ ከሱ ጋር ተጣብቃችሁ ብዙ ነገር ያመለጣችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ማምሻውን መጥቻለሁ፣ ዘመንሽንም አነካዋለሁ። እግዚአብሔርን ብላችሁ የከሰራችሁ፣ እግዚአብሔርን ብላችሁ ወደ ኋላ የቀራችሁ ሰዎች እግዚአብሔር የሌለበት ህይወት ነው ካሳ የሌለው። ኢንሹራንስ ያለው መኪና አደጋ ቢደርስበት ቶሎ ደርሶ የኢንሹራንስ ካምፓኒው ይወስደውና ይተካዋል። ከኔ ጋር ሆኖ ነው የወደቀው፣ ከኔ ጋር ሆኖ ነው ዋጋ የከፈለው፣ ከኔ ጋር ሆኖ ነው አደጋ የደረሰበት። ወዲያው ፈጥኖ ይመጣል። ፈጥኖ የሚመጣ አዋሽ ኢንሹራንስ እንዳይመስልህ፣ ኒያላ ኢንሹራንስ እንዳይመስልህ። ፈጥኖ ደራሽ፣ ፈጥኖ ደራሽ፣ ፈጥኖ ደራሽ፣ የወደቀውን የሚያነሳ፣ የተዘጋውን የሚከፍት፣ የተበላሸውን የሚያስተካክል። ዛሬ አሜን የሚል ሰው ካለ በኢየሱስም የካሳ መንፈስ ያገኛቸዋል። የካሳ ጊዜ ያገኛቸዋል። እግዚአብሔር ባለበት ኪሳራ የለም አላልንም፣ ካሳ አለ ነው ያለው። እግዚአብሔር ባለበት ኪሳራ የለም አላልንም፣ ካሳ ግን አለ ብለናል። ካሳ ግን አለ። እግዚአብሔር ባለበት ህይወት መውደቅ የለም አላልንም፣ መነሳት ግን አለ ነው ያለው። መውደቅ የለም አላልንም፣ ወደቁ መቅረት ግን የለም ነው ያለው። እኔ ለስንቶቻችሁ እንደሆነ አላውቅም። ጌታ የልብ ወዳጅ ካሳ፣ ጌታ ምስክር የልብ ወዳጅ እንኳን ይሰጣቸው እግዚአብሔር። ይኸው ጌታ ወዳጅ ይተካላችኋል፣ ስራ ይተካላችኋል፣ ልጅ ይተካላችኋል። እግዚአብሔር የሌለበት ህይወት ይቅርብኝ ያልነው፣ እሱ የሌለበት ህይወት በአፍንጫችን ይውጣ ያልነው። ምንም እንኳን እግዚአብሔር የሌለበት ህይወት ሙላት ቢኖረውም ትርፍ ቢኖረውም የጎደሉ ቀን ግን ካሳ የለውም። የወደቁ ቀን ግን መጠገን የለውም። የተሰበሩ ቀን ፈውስ የለውም። እግዚአብሔር ያለበት ህይወት ግን ኪሳራ ቢኖርበትም ካሳ ግን ስላለው። እግዚአብሔር በሌለበት ህይወት ፍጻሜው ጥፋትና መፍረስ ነው። እግዚአብሔር ካለ ማዕበል ቢኖርም ወደብ አለ። ማዕበል ሊኖር ይችላል፣ መጨነቅ ሊኖር ይችላል፣ ግን ዋስትና አለ። ማዕበል የሚንጣችሁ፣ ግራ ቀኝ የሚገፋችሁ፣ ረፍት የነሳችሁ፣ አትደርሱም የሚላችሁ፣ አትሻገሩም፣ አታልፉም፣ አትሄዱም የሚላችሁ ሊኖር ይችላል። ግን እነግራችኋለሁ እግዚአብሔር ካለ አትሻገሩም፣ አትደርሱም፣ አትወርሱም የሚላችሁ እያለ ወደብ አለ፣ ወደብ አለ፣ ማረፍ አለ፣ ሰላም አለ፣ ደስታ አለ፣ የተነገራችሁን በአይን ማየት አለ፣ የተባለላችሁን ያንኑ መውረስ አለ የሚል ሰው አሜን ይበል። ማዕበል ሊኖር ይችላል፣ ግን ወደብ አለ። ማዕበሉ አልፎ የማይሄድበት ወደብ፣ ማዕበሉ አልፎ የማይሄድበት ወደብ፣ ጭንቀቱ አልፎ የማይሄድበት ወደብ። እግዚአብሔር ካለ ወደብ አለ። እግዚአብሔር ካለ ረፍታ። እግዚአብሔር የሌለበት ህይወት ነው ሁሌ መናጥ፣ ሁሌ ሩጫ፣ ሁሌ ጭንቀት። እንዲህ እንደሆነማ ህይወት አበቃም፣ እንዲህ እንደሆነማ ህይወት አበቃም። እግዚአብሔር ምስክሬ ነው። ያስጨነቁ እያዩ፣ ስትጨነቅ እያዩ እግዚአብሔርን አርፈ አመስግነው፣ መጽሐፉን ይዘ ስሙን ጠርተ አክብረኸው ነው የምታልፈው። አሜን ይባላል። አክብረሽው ነው የምታልፈው። አሜን ይባላል። የረፍት ዘመን መጣ፣ የረፍት ዘመን መጣ፣ የዜማ ጊዜ መጣ፣ ከማዕበሉ የምትሆኝበት ጊዜ መጣ። መጣ። ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ ያ የጭንቅ ሌሊት አልፎ ያ የፍርሃትና የሞት ጊዜ አልፎ ወደ ዳር ደረሱ፣ ወደ ጥግ ደረሱ፣ ወደዛ ደረሱ። ዛሬ ነግራችኋለሁ፣ እግዚአብሔር ምስክሬ ነው። ያንዳንዶቻችሁ ማዕበል እግዚአብሔር እንደዚህ ይለኛል፣ ዛሬ በቃ ይለኛል ጌታ። ዛሬ አበቃ ይለኛል ጌታ። ዛሬ መድረስ ይሆንላችኋል።
ወዳጆቼ በእግዚአብሔር ቃል ላይ you have to be serious። የእግዚአብሔር ቃል ዴስቲኒን ይቀይራል። የእግዚአብሔር ቃል የታመነ ቃል፣ ከትንቢት ሁሉ የጸና ቃል። ይሄ ቃል በሚቀጥለው ሳምንት በአንተና በጓደኞች መካከል ልዩነት ያመጣል። በአንተና በሥራ መካከል ልዩነት ያመጣል። እግዚአብሔር ካለ እንዲሁ በሐሳብ እንደሄዱ መቅረት የለም። እግዚአብሔር ያለበት ህይወት ውስጥ እንዲሁ በሐሳብ እንዲሁ በሐሳብ እንደተንቀዋለሉ መቅረት የለም። መድረስ የሚባል ወደብ አለ። መቼ ነው ለኔም ተራው የሚደርሰኝ ያላችሁ ሰዎች፣ መቼ ነው ለኔ ተራው የሚደርሰኝ ያላችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል፣ ዘንድሮ ነው ይላችኋል። እግዚአብሔር ካለ በእሳት ውስጥ መዝሙር አለ፣ በእሳት ውስጥ ቀኔ አለ። እግዚአብሔር ካለ ወዳጆቼ ስንዘምር ያዩን ሰዎች የምናልፍበት እሳት ያለ አይመስላቸውም። ስንዘምር ያያችሁን እሳት ስላልነደደብን ሳይሆን ከእሳቱ ጋር ለኛ ብቻ የሚታይ መለኮት ስላለ ነው። ያ ንጉሥ እንዳለ ወደ እሳቱ የጣልኩት 3 ሰው ነበር፣ አሁን ግን የማየው 4 ነው እንዳለ አይኖቻችሁ ተከፍቶ ብታዩ እግዚአብሔር ምስክሬ ነው። በእሳት ውስጥ ሆናችሁ መዝሙር ያቀበላችሁ ልባችሁን ያጽናና አንገታችሁን ቀና ያደረገ በእሳት ውስጥ ሆነን ዘመር። አንዳንዶች ያለ እግዚአብሔር ሞልቶላቸው ያልዘመሩትን መዝሙር እኛ ግን በእሳት ውስጥ ሆነን ከእግዚአብሔር ጋር እጆቻችንን አንስተን በየሳምንቱ እሑድ፣ በየሳምንቱ ዓርብ በየቤተ ክርስቲያኑ ሄደን ስንዘምር የሞላልን መስሏቸዋል። ነገር ግን አንድ ነገር እናውቃለን። እግዚአብሔር ያለበት ህይወት በእሳት ውስጥ መዝሙር አለው። በእሳት ውስጥ መዝሙር አለው። ኃይሉን ይዟል። እግዚአብሔር ኃይሉን ይዞታል እኮ አያለው። ታውቃለህ፣ ሰይጣን በተቻለ መጠን ያቀጣጥለዋል። ሰይጣን በተቻለ መጠን ያነደዋል። እግዚአብሔር ደግሞ እሳቱን ለድምቀት ብሎ ትቶት ኃይሉን ግን ይዞታል። ጌታ እንደዚህ ይናገርሻል። አሁን ያለሽበት ህይወት አይጎዳሽም። እኔ ኃይሉን ይዤዋለሁ።